ነገርማ ሳታረገው ማትቀርም ኤዲት አርጋው ነው። አራሱ አይደለችም እሷ ናት። ምን አግኝታ ነው? ምንም ከድሮ እንደውም ባንኩም የቀነሰ ነው ከድሮ። ግን ዋናው ነገር ምን ነው ተቀልሽ ውስጣችን በእግዚአብሔር በኢየሱስ ክርስቶስ የተሞላ ነው። ደስተኞች ነው። እሺ ይሄን ያንዱን ጠብሳ ነው። ስለኔ ነው ሰሞኑን በስልክ በሙሉ የምታወሩታል። እሺ ኬአይ ነው ኤአይ ነው ኬአይ ይሆናል። ኬአይ የሚባለው ነገር አላውቀው። ኤአይ ነው። አየሻት እንደው ምን አርጋኔ ከሳች? እንዴት አትከሳም? ያንን መርፌ እየተወጉና እሷና ቤታዮ የሚባሉት እዛ መርፌውን እየተወጉ ግን እቺኛዋ ግን እንደው መርፌውን ትወጋ ታራ በደንብ አርጋ ነው የምትወጋው። የተረፈኝ $700 የለኝም እሱን የምወጋበት የኔ እናት። ያ እንዲህ በጠዋት ሲረበኝ ተነስቼ ቡናዬን ግጥም ያ እዛ ጋር የተራረፉትን ነገሮች ካሉ ብልት ነው የማደርገው። እሺ አሁን እንዴት አርጓታል ደግሞ ሰሞኑን እንደው በስመ አብ አየሻት? አይ አሁን እሷ ሴትዮ አያት ትመስላለች። አትመስልም። እሱም ያምርባታል። ኧረ በደፋት ያቺኛ እንዲህ ነው የምትለኝ። ኧረ በደፋት አንደኛው ደግሞ ኧረ ለምን ውይ ያምርባታል። እኔ ከእሷ ጋር ምንም ልዩነት ቢኖረንም የፖለቲካ ልዩነት ቢኖረንም ግን ስም ሰው ራሷን ስትይዝ ምናምን ኧረ ድፍት ያርጋት ይድፋትና እንዲህ ነው እያወሩ ያሉት ሰሞኑን በእኔ አጀንዳ ላይ ማለት ነው። በምለጥፈው ደግሞ የኔ ምስኪኖች ደግሞ የኔ ዋች እንዲላሉ አይ እናታችን በጣም አምሮባታል። በስማ አቤት ራሷን እኮ ስትጠብቅ እናት ቆንጆ እኮ ናት። ጂጂዬ እኮ ቆንጆ ነው። ጂጂ እኮ ቆንጆ ናት ይላል። አቤት የኔ የዋዎች ማለት የኔ ምስኪኖች ገና መርዝ ጭንቅላታቸው ውስጥ ያልገባ ማለት ነው። አንዳንድ ደግሞ እዚህ ላይ ያሉ ደግሞ አሮጊቶቹ አሉ። በቃ እያወሩ እኮ ወይኔ ባሌ አያት አላያት እኮ እያሉ እኮ ነው። ስሙ እንዲህ ነው የሚሉት። ባሌ አያት አላያት አይቷታል እንዴ? አላያት። አንተ ዛሬ ሶሻል ሚዲያ ላይ ነው እንዲያዋልከው ምን እያየክ ነው ምትል በሙሉ አለች እኮ። ይሄኔናት ማየቱንም ማየት ይተዋል። እሷ ቢያይ የማይነካም እንጂ እኛ ጋር መጥቶ እሱም አይቀር ነው ማየት። አንቺም ቆንጆ ነገር እያየሽ እንደኔ ቆንጆ አትኝና ራስሽን አትጠብቂና እንደኔ ራስሽ ላይ አትስሪና ከዛ እሷ እያላየ ብለሽ እንቅልፍ ስታጪ ደሪ ያሉ እንግዲህ እግዚአብሔር ምስክር ነው የምላችሁ። ብዙዎቹ የሚያስጨንቃቸው እናንተን አይደለም የሚጠሉት፣ እግዚአብሔር ምስክር ነው የምላችሁ። አሁን እናንተ ሄት ምናምን ሲኖርባችሁ ቲክቶክ ላይ ምናምን ነገር ከአንዳንድ ትላልቅ ሰዎች ሄት ምናምን ሲኖርባቸው የኔ እናት በባላቸው ቅጥል የሚሉ ናቸው። ሶሻል ሚዲያ ላይ ያለ አይም ብለው ማለት ነው። ጀስት ኢንጆይ ማለት ማየት ማለት መባለግ ማለት አይደለም። የኔ እናት ኦኬ ፍቀጅለት። አንቺም የቆንጆ ነገር አይደለም ቢጋይስዬ ይህ ፍቀጅለት። ምንም ችግር እኮ የለውም። ያ ቆንጆ ነገር ማክበር፣ ቆንጆ ነገር ላይ አስተያየት መስጠት። ያ የሆነ ጥሩ ነገር ስታይ ፊትሽ ላይ ራሱ የፊትሽ ሳይን የሆነ የሚያሳየው ነገር አለ። መጥፎ ነገር ስታይ የፊትሽ ሴሎች ነርቮች በሙሉ ይቆጣሉ፣ ያስደነግጥሻል። ጥሩ ነገር ያ ማለት ግን ያንን ነገር መፈለግ ቴሌፎን ሲጠራ ሰማችሁ? ጉድ እኮ በዚህ በሌሊት የሚጠራ ቴሌፎን። እኔ እንጃ ማን ነው እያልኩኝ ነው። ሰማችሁ? ቴሌፎን እዚህ ቤት ውስጥ ድረስ ነው የሚሰማው። አንዳንዴ እኮ አይታወቅም እኮ እዚህ ውስጥ እኮ ምን አስቀምጣችሁ ሄዳችሁት ነገር ካሜራ ምናምን ከራሴ ካሜራ ውጭ አለ እንዴ? ያስቀምጣችሁ ነገር እኮ ሌላዎች ይችላል። እኔ እኮ ጠርጠራ አይ አሚን የኔ እናት ወይኔ እኔ ቆንጆ ለምን ማለት ነው? የኔ እናት ሎንግ ታይም ሰላም ነሽ? እኔ እዚህ ካልመጣሁ ታዲያ የት ልሽ ታዲያ? ማውዬ ወይዬ እንግዲህ እኮ
ወይዬ ሎንግ ታይም ሰላም ነሽ? ያው ማታ ማታ ሌሊት ማታ ማታ ስለማልገባ አዳይሽ ጧት ጧት ነው የምገባው። አሁንም እንዲያውም ቀደም ብዬ ከልጆቼ ጋር ተኛለሁ። ቀደም ብዬ ከዛ በዚህ ሰዓት እኮ እነሳለሁ ምናምን ነገር እና ምን እያወራሁ ነበር? አስታውሱኝ። ምን እያወራሁ ነበር ልጆቼ? እና ጥሩ ነገር ስታዩ ደስ ሊላችሁ ይገባል። ሰዎችም ባላችሁም ቢሆን ጥሩ ነገር ሲያይ ጥሩ ነገር ነው ያየው። ማየት ማለት ለቪቱ እንግዲህ ማየት ማለት ረክሬም እንጂጂዬ ታፕ አርጊ ታፕ 10 ሺህ አስገቢ። ወይ ያሚንዬ ወይዬ የኔ እናት ያው ከእግዚአብሔር ጋር ከእግዚአብሔር ጀግንነቱን ክብሩም ይህንንም ለሰጠኝ ጉልበት እግዚአብሔር ይመስገን። እኔ ሰው ነኝ። ይህንን ሁሉ እንድሸክም ያደረገኝ እግዚአብሔር ነው። ተመስገን ማለት ተመስገን። ከማንም በታች አይደለሁም፣ ከማንም በላይም አይደለሁም። ዋናው ምንድነው በጣም ዛሬ ኤሎን ማስክ የተናገረውን ነገር አሁን እያስዳመጥኳቸው የነበረውን ነገር ሳዳምጥ ወይ ጉድ አልኩ። ለካ ሰው ምን ያህል ቤትዬን ቆንጆ ቴንኪዩ ሶ ማች። ሰው ምን ያህል ትልቅ ቢሆን ታዋቂ ቢሆን ምን ያህል ሀብት ቢኖረው ምን ያህል የተማረ ቢሆን አሚን የኔ እናት የሆነ ቦታ እኮ ሳይሽ እኮ አይ እያልኩኝ ነበረ፣ ግን አሁን አላየሽም። የተወሰነ ጊዜ ብቻ ነው ያየሽ። አሚንዬ ቴንክ ዩ ሶ ማች ማማዬ፣ ቴንክ ዩ እናቴ። እና ምን አልኩኝ? ለካ እግዚአብሔር ደስታን ካልፈጠረ ምን ያስቅሻል? እግዚአብሔር ደስታን ካልፈጠረ ያ በጠዋት ፋሚሊ እናት እንግዲህ እኮ የኔ እናት ቴንክ ሶ ማች። በምንድን ነው ጀግናዬሽ የራስሽን ጉድ አስቀምጠሽ የዲቦን ማግኘት የሚያንገበግሽ? አይ ተሳስተሻል፣ ውሸት ተሳስተሻል። የኔ ቆንጆ ሲያምር። ይህንን ሄርፎን ገዛዋለሁ ለሳምሪ ገዝቼላት እንዴት ያምራል ሳደርገው። አሁን ደግሞ አንቺ ስትሰጪ ቴንክ ዩ ሶ ማች ማማዬ። አሚን የኔ እናት ቴንክ ዩ እናቴ፣ ተባረኪልኝ። አሜን። የመጀመሪያውን ጊፍት የሰጠሽኝ ያ ትልቁን ጊፍት የሰጠሽኝ አንቺ ነሽ። የመጀመሪያውን ደግሞ የሳመችኝ ዩቲዬ ናት። ነግሬያችኋለሁ። ይሄ ሳምንት በእናንተ በሁለታችሁ ነው የሚሄደው። ዩቲ አሚንዬ እንግዱ ነግሬያችኋለሁ። ጋላሪው ደርቆ ከቀረ ስትመጡ የሚቀጥለው ሳምንት እግራችሁን ነው ምቆነጠጠው። ዩቲዬ ኔና ቴንክ ዩ ሶ ማች ማማዬ። እየሰማችሁኝ ነው? 3 ሴቶች ቴንክ ጋድ፣ 3ቱም ሴቶች ስለሆኑ 3ቱም። እኔ አንዳንዴ የምለው ነገር አለ። በእርግጥ የሆነ ባህሪ ይኖረናል ሴቶች፣ ግን ሴትና ሴት አይወደድም። ምንም ይወደድ ማንነት ሊወደድ የሚችል ሴት ለሴት ጥሩ አይደለም። ውሸት ነው። ሴትን ሴት ስለምታውቃት በደንብ ፊሊንጓ ስለምታውቅ ነው። ታዲያ የወንዶችን ልናቅ ነው እንዴ? ቴንክ ዩ ሶ ማች ፊፊዬ ዩቲኮ የኔ እናት ቴንክ ዩ ሶ ማች ማማዬ። ቴንክ ዩ እናቴ፣ በጣም ነው የማመሰግነው። አይ እንግዲህ ጎበዝ የኔ ጀግና ቴንክ ዩ። እና ስለ ሄነሪ ማስክ ልንገራችሁ፣ በጣም ይጠቅማችኋል። ሁሌ ል ነበር የሰው ልጅ ሀብት ቢኖረው
እውቀት ቢኖረው የሚፈልገው ደረጃ ድረስ ቢደርስ እስከሚፈልገው የዛ ላይ ጠፈርም ላይ ስፔስ ላይ ምድር ላይ ባህር ላይ በቃ የዓለም ነገር ቢቆጣጠር፣ አንድ ነገር ግን ከሌለው ከባድ ነው፣ በጣም ከባድ ነው። እኔ የተረዳሁት ይህንን መቼ እንደሆነ ታውቃላችሁ? ገና በጣም ጩጬ እያለሁ በጣም ያንግ እያለሁ ማለት ነው። እና አንዳንዴ ከትልልቅ ሰዎች ከአያት ጋር ማደግ እየሰማችሁ ብታድጉት ጥሩ የሆነ መጥፎ ነገር ቀድማችሁ እንድታውቁ ያደርጋችኋል። ብታነቡ በጣም የተሻለ ነው፣ ይመረጣል። ሞር ደግሞ ከኖሩት ሰዎች ከኢንፎርሜሽናቸው፣ አንድ ሰው ከኢንፎርሜሽናቸው ይልቅ ሰዎች ኖረው ሲያወሩት ስትሰሙ ይችን ነገር አትወድም። እንግዲህ እኮ ስትስማት ትላንትና ማን ነገረኝ? ስትስማት ስትላት ደስ እንትን አትልም፣ ግን እንዲህ ስትላት እየሳቀች ትሸሻለች። ቺኪሲንጓ ማለት ነው። እንግዲህ አይኔ እናት ቲንክ ሶ ማች ማማዬ፣ ቲንክ ዩ እናቴ። እንግዲህ ሎንግ ታይም የረጅም ጊዜ ገና 2022 ላይ እዚህ እኔና ሰው ግን ይገርማል በጣም። ይሄ ቲክቶክ ሰውን ያገናኛል ያለያያል። በጣም ያናደደኝ ነገር ማለት ነው። በጥሩ ነገር እንደመለየት ደግሞ ደስ የሚል ነገር የለም ነው። እንግዲህ እኮ አይ ላቭ ዩ የኔ እናት፣ አይ ላቭ ዩ ቱ የኔ እናት። አንቺ ማለት እህት ነሽ። ያ 2022 ላይ የመጀመሪያ ጊፍተሬ ናት፣ የመጀመሪያ እና ቴንክ ሶ ማች በጣም ነው የማመሰግነው። በወጣ ይተካልሽ፣ እድሜ ይስጥሽ፣ እግዚአብሔር በሰላም ያቆየሽ የኔ እናት። የተመኘሽውን ያሰብሽውን ይስጥሽ፣ እድሜና ጤና ይስጥሽ፣ እድሜና ጤና ይስጥሽ። እና ወደ እንትን ስመለስ ከአያት ጋር ማደግ፣ ከትልልቅ ሰው ጋር ማደግ ምናምን ነገር ከምትሰጡት ኢንፎርሜሽን ቲንክ ማማዬ ከምትሰማቸው በኢንፎርሜሽን ምናምን ከምትሰማቸው ይልቅ የኖሩ ሰዎች በዛ ኑሮ የኖሩ የተነሱ የወደቁ ያለፉ የቀሩትን በዛ ውስጥ ስታያቸው ትማሩበታላችሁ። እና እኔ አንዳንድ ጊዜ ከአያቴ ጋር ማደጌ ብዙ አስተምሮኛል፣ ብዙ ከእናቴ ከምናምን ይልቅ። ምክንያቱም በእድሜም ትልቅ ስለሆኑ በስራም ህይወታቸው ስላለፈ እና እነሱ ሲያወሩ ያለፉበትን ነገር ሲናገሩ ስትሰሙ ኦኬ ጥንካሬያቸውን እንትናቸውን እዛ ላይ ታዩታላችሁ። እና ያየሁት ይህንን ነው። ስላደግኩበትም ይመስለኛል ሞር ስህተቶችን ቢኖሩ ሰው ከስህተት ሲሳሳት ነው የሚማረው። ግን በህይወት የትልቅ ስህተት የምላቸው ነገሮች ማናቸውም ሰዎች የተሳሳቱ ስህተት ነው እንጂ ብዙ ያጠፋሁት ነገር አለ ብያለሁ። በራሴ ላይ የማደርጋቸው ነገሮች ናቸው። እሱንም ቶሎ ነው እርምጃ መወስድበት፣ ምናልባት ስህተት ብዬ የምለው ማለት ነው። ሌሎቹ ግን ለሌላ ሰው ስህተት ሊሆኑ ይችላሉ፣ ለእኔ ግን የምኮራባቸው ናቸው። ኤኒዌይ ምንድነው አሁን ሄነሪ ማስከር ኤሎና ማስከር በጣም ነው ጠዋት ሳዳምጠው ዋትን ያልኩት። አሁን እሱ ሰውዬ ይጨነቃል፣ ይሄ ሰውዬ ይፈራል ብሎ የሚያስብ ሰው ካለ እኛ ነን እንጂ እሱን የምንፈራው። ዓለም ናት ያለው የእሱ ችግር ማንም ሰው ጋር አለ ብላችሁ አታስቡትም። እና ለካ አልኩኝ የሰው ልጅ ሰው አይደለ? ትክክል። ሰውነቱን እረስቸዋለሁ። እማየው ምንድነው አንዳንድ ጊዜ ያለውን ፓወር፣ የሚሰራውን ስራ፣ ኃይሉ ምናምን ነው የምታዩት። እና ግን የሚገርማችሁ እናንተ ጋር የሌለ እሱ ጋር ያለ ግን ከባድ ፍርሃት ነው፣ ጭንቀት ነው ያለበት፣ በጣም ከባድ ፍርሃት። ይሄ ነገር ደግሞ እያንዳንዱ
ባለ ሀብት ጀርባ እኔ አንዳንዴ አትቅኑ። ድሮ ነግራችሁ ነበር። በተለይ እኔ ትልቁ እዚህ ሀገር መጥቼ ጋይስ በጣም አንድ የሆነ ሰው ቤት ሰራ ነበረ። ትልቅ ቤት ነው። የኔ እናት $800 ምናምን ነው የሚከፍሉት። በጣም ሀብታሞች ናቸው። እና ሁል ጊዜ ጋርቤጅ አለ፣ ቆሻሻ ላስቲክ የምትለውጡበት፣ በተለይ የቢሮ እና የመኝታ ቤቱ ጋይስ በሳምንት አንዴ ነው የሚሄደው። አንዴ ሐሙስ ቀን ነው የሚሄደው እና ሌላዋ በደንብ ምን ይባለው በትክክል ግሩንዶልሽ ጽዳት የምታጸዳለች። እኛ ደግሞ ከላይ ነው የምናጸዳው። መስታወቱን ምናምን፣ ካፌ ማሽኑን መለወጥ፣ ካፌ ማድረግ፣ አልጋ ምናልባት አልጋም አናነጥፍም፣ ሌላም ታነጥፋለች። አንዳንዴ ግን አስተካክል ምናምን እንወጣለን። ሶፋዎቹን ማስተካከል ምናምን። በጣም ሀብታሞች ናቸው። ሁሉም አይገርመኝም። ሁሉም መብራቱ የቸርች መብራት ነው የሚመስለው። ከሁሉም ግን የሚገርመኝ ሁሌ ባስኬቱን ስቀይር፣ በሳምንት አንዴ ነው የሚሄደው። ስቀይር ባስኬት ሙሉ ያለቀ የመድኃኒት የመድኃኒት ምንድን ይባል የመድኃኒት እሱን ነው የማገኘው ሙሉ። ቢሮ ስገባ የወረቀት መጣያ ያለ፣ ከእንደገና ደግሞ መድኃኒቱ አለ። ይህ ሰውዬ ምን አይነት መድኃኒት ማን ነው የሚወጡ? ይህ ሁላ መድኃኒት ማን ነው የሚወጡ? እንግዲህ በየቀኑ ነው ባስኬት የሚቀየረው። እንደኔም ሌሎች አሉ እንትን የሚሰሩ። ግን ይገርመኛል፣ በጣም ይገርመኛል። በቃ የሚወጣው መድኃኒት ብዛት፣ ሰውዬው የሚወጣው መድኃኒት ብዛት። የተለያየ ሀብታም አይቻለሁ፣ ብዙ መድኃኒት ይወጣል። በጣም ብዙ መድኃኒት እማቀቱ እና አንዳንዴ ከውጭ ሰው ለብሶ ስናየው፣ ከውጭ ሀብቱን፣ ቤቱን፣ ፎቁ ምናምን ስናየው፣ የሆነ ሰዓት ላይ ግን ራሳቸው በኪኒን ህይወታቸውን፣ በኪኒን እንቅልፋቸውን፣ በኪኒን የሚተኙ ሰዎች ናቸው። የኔ እናት እኔና አንቺ አንዳንድ ጊዜ ሽሯችንን በልተን ፈሳችንን እየፈሳን ዱሽዳ እያደረግን እየተጋፋን እዛች አልጋችን ላይ ስንተኛ ምን ከዛ የበለጠ ምንም ደስታ የለም። ከዛ የበለጠ ምንም እግዚአብሔርን ማመስገን የለም። ምንም ታውቃላችሁ፣ ፍርሃት ማለት ለመተኛት ወደ አልጋችሁ ስትሄዱ የሚያስጨንቃችሁ ነገር ሲመጣ፣ ለመተኛት ለማረፍ የሆነ ቦታ ነገር ስትሄዱ መልሳችሁ የሆነ በቃ የሚረብሻችሁ ነገር ሲመጣ፣ በቃ ከጋይስታችሁ ጋር ድብድብ የሆነ ነገር ሲያስፈራራችሁ ምናምን አስባችሁታል? እንደዚህ እየሆናችሁ መኖርን። ግን እኮ ብር አላችሁ፣ ሀብት አላችሁ ምናምን ነገርና እኛ አንዳንዴ ሩጫችንን በልክ ብናደርገው፣ ይህም ለምናመጣው ራሳችን ኤክስትሪም ከመጠን በላይ ለመዝረፍም፣ ለመስረቅም፣ ለማግኘትም ራሳችንን እናስጨንቃለን። እኔም ነበርኩበት እኮ አንዳንዴ እኮ ሳላስበው በፊት ማለት ነው ኤክስትሪም ይላል። ግን አንድ ነገር ሁሌ ይገነናል። ሁል ጊዜ ግን ቀና እልና እግዚአብሔር ሆይ ነው የምለው። በቃ እግዚአብሔር ሆይ በቃ አንዳንዴ እኔ ከእግዚአብሔር ጋር ዲል አደርጋለሁ። በነገራችን ላይ አንድ ነገር ልንገራችሁ፣ እኔ ከእግዚአብሔር ጋር ዲል አደርጋለሁ። ታምናላችሁ? በጣም ዲል የማደርገው እንዲህ እላለሁ፣ እግዚአብሔር ሆይ የሆነ ነገር የሰጠኝ አትንሳኝ። በተለይ በቤተሰቦች ከዛ በኋላ እኔ ከልጆች ወዲህ ምንም የሚያስጨንቀኝ ነገር የለም። በነገራችን ላይ በቃ ልጆቼን መሰብሰብ ነበር የፈለግኩት። ለብዙ ዓመትም የተጨነቁበት የሰራበት ልጆቼን እጄ ላይ ማስገባት ነው። እኔ ከዛ በኋላ ምንም የተጨነቁት ነገር የለም። ምክንያቱም ከዛ በኋላ የእኔ ብርታትና የእግዚአብሔር መጨመር እንጂ ምንም እንደማያስፈልገኝ ምንድን ያልኩትን ጌታ ያልኩትኛ ልጆቼን እጄ ላይ ያስገባልኝ፣ ከልጆቼ ጋር እንድኖር እፈልጋለሁ። በተረፈ ሌላውን ነገር እንዳሰጠኝ ያልኩት ብሰጠኝ ብለህ እንኳን እንዳሰጠኝ ያልኩት ዲል አደረግን ማለት ነው። ከእግዚአብሔር ጋር ዲል አደረግ። በቃ ሰጠኝ፣ የተወሰነ ነገር ሰጠኝ። በቃ ይበቃኛል። እኔ ከዚህ በኋላ እዛ ላይ ልውጣ፣ ዲል አድርገናል፣ ከፈለገ ይስጠኝ። አሁን አንዳንድ ጊዜ እንድላለን
ስንጣላ ከልጆቹ ጋር አይ እንደነዚህ ልጆች ብዬ ነበር ሌላ ነገር አትስጠኝ ብዬ ዲል ያደረኩት ከእግዚአብሔር ጋር አይ እንደው እነዚህ ልጆች ሲያቃጥሉኝ በፊት ማለት ነው ሲያቃጥሉኝ ምን ነው እንደው ብል ነበረ በቃ you know አንዳንዴም ዲል ማድረግ ጥሩ ነው ከእግዚአብሔር ጋር ያ በቃ የሆነ ነገር መድረስ ያለበት ቦታ ደርሳለሁ ከዛ በኋላ የኔ ካልሆነ እንዳሰጠኝ በሽታ የሚያመጣ ከሆነ እንዳሰጠኝ ጭንቀት የሚያመጣ ከሆነ እንዳሰጠኝ ሚስ ስቶሪ እንዳሰጠኝ አለቀ ለምን የሆነ ነገር ሰጥቶኝ ለምንድን ነው በሽተኛ የምሆነው የሆነ ነገር ሰጥቶኝ ለምንድን ነው ጭንቀታም የምሆነው የሆነ ነገር ሰጥቶኝ ለምን እንዳሰጠኝ በቃ ይበቃ እንደሌላው ማውጣት እንዳትወረውረኝ ያ ውጪ ላይ እንዳልቸገር የምተኛበት የምበላው እንዳላጣ ግን እንደ ኖርማል ሰው ለኔ የሚሆን በቂ ነገር ግን ስጠኝ የማርፍበት የምበላው የምጠጣው ያ አንዳንዴ